ዜና ተሰምቷል። ከቀበሌ ቤት ጋር የተያያዘ ነው። የቀበሌ ቤት ላለው ወዳጅ ዘመድ ይሄን ቪዲዮ በፍጥነት አሰራጩት። 25 ሰዎች ብቻ የመረጡት ሰው ወደ ምክር ቤት ዲሞክራሲ። አብይ አህመድ መተንፈስ አይፈልግም። ለምን? እስላሞች እነሱበታል። በዚህን ጊዜ ቅዱስ ቁርባንን ከናጤታችን ሆነን እንቀበል የሚሉ ሰዎች በስተዋል። ዛር እንደያዘው መንፈስ እንደያዘው ከበሮ ይዞ መሽሞር መምህራኑ ጭንቅ እስከሚሉ ድረስ አንዳንድ ሰዎች አፋቸውም እጃቸውም ስለማይጾም እንዲህ የሰማይ ስባሪ ያክላል። ሲያዩት ያለማረ ሲበሉት አይጥምም ይላል የሀገሬ ሰው። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁኝ። በጣም የሚያስገርሙ ዜናዎች ያለው በባለፈው የነበረው ምርጫ ላይ የ25 ሰው ድምፅ ይዞ የህዝብ ተወካዮች ምክር ቤት የተቀላቀለው ሰው ማን ነው የሚለው እናያለን። 25 ብቻ አይደለም 40 ምናምን ሰው መርጦትም የህዝብ ተወካዮች ምክር ቤት የገባ ሰውም አለ። የት አካባቢ የሚለውን ነገር እናያለን። ከዛ ባለፈ ኦርቶዶክሳውያን ላይ እየደረሰ ያለውን ነገር የተቃወሙ ፓርቲዎች አሉ፣ እነሱንም እናነሳቸዋለን። አቡነ ኤርሚያስ የተናገሩት ሀሳብ አለ። ከዛ በተጨማሪ አዳነች አቤቤ እንግዲህ ያነሳቸው የተባለው ሀሳብ ነው። እሱም በሁለት ጉዳይ ላይ የምናነሳቸው ነገሮች ይኖራሉ። በኦርቶዶክሳውያን ላይ እየመጣ ያለ መከራ አለ። ከዛ በኋላ አንድ ሊቀ ጳጳስ ላይ የምናነሳው ሰፋ ያለ ሀሳብ ይኖራል። ተከታተሉ። ከምን እንጀምር ካላችሁኝ ይሄ ሁላችን የሚያጓባል ብዬ ስለማስብ በዚህ እንጀምር። እኛ ኦርቶዶክሳውያን ራሳችንን ለእምነታችን ጠላት የሆን ነው። ለምን ብትሉኝ ድምፅ የሚሆን ሚዲያ፣ የአባቶች ሚዲያዎች፣ የቤተ ክርስቲያን ሚዲያዎች፣ የኔም ሚዲያ ራሱ ድምፅ የሚሆንላችሁን ሚዲያ አትደግፉም። በብር ደግፉ አላልንም። የፕላስ ምልክቷን ብቻ እየነካችሁ ፎሎወር አብዙ። የእውነቴን ነው። እኔ ብዙ ቪዲዮዎች በሚሊዮኖች የታዩልኝ ቪዲዮዎች አሉ። የተከተሉት 30 ሺህ 20 ሺህ በአንድ ቪዲዮ ያመጣል። ለምን ይሄ ይሆናል? 1 ሚሊዮን ሰው ላይክ ካደረክ ለምንድን ነው ፕላሷን የማትነካት ታዲያ? ቪዲዮ ከተመቸ ሐሳቡ ከተመቸ ብዙ የማስፈራሪያ ኮሜንቶች ይመጡልናል ለህይወታችን። አንተና ዘርህ እናጠፋለን፣ ምን እናረጋለን? ይሄንን በሙሉ ችለን ነው ድምጽ የምንሆነው። ወዳጆቼ ውጭ ሀገር ያለ ነው። ቢያንስ እናንተ ሀገር ቤት ስትበደሉ እናንተው እንዳትታሰሩ እኛው ድምጽ እንሆንላችሁ። አካውንቶቻችን ፎሎ አድርጉ። የአባቶች የመዘመራን የእህቶች ለእናንተ ብለው ራሳቸውን አሳልፈው መስጠት የሚፈልጉ ሰዎች አሉ። እነሱን ተከተሉ። ለማኞች አይደለንም። እስኪ አንድ ቀን ጌም ሲጫወት ያየኝ ሰው አለ? የለም በጭራሽ። አልጫወትም። ከቲክቶክ ጥቅም አልፈልግም። እኔ ወዳጄ እኔ ብሞትም ራሱ ለሌላ ሰው አወርሰዋለሁ። የኔን አካውንት ድምጽ መሆን የሚችል ሰው ለእምነቱ የእውነቴን ነው እላችኋለሁ። በራስህ ላይ ጠላት አትፍጠር። ወገንህ እንዲደግፍህ ከፈለግ ድምጽ እንዲሆንህ ከፈለግ ፎሎዋ ስሙን ያከፍልባት። ምንም አትከፍልም። ላይኩን ነክተህ የፕላስ ምልክቷን መንካት ምንድን ነው የሚከብድ? ለእኔ ምንም አይደለም። 280 ምናምን ይሻለኝ ተከታይ ይበቃኛል ልል ይችላል። ግን ድምጻችን ለታላላቅ ሚዲያዎች እንዲደርስ እንዲህ ኦርቶዶክሳውያን ተገደሉ እንደዚህ በአርሲ ላይ የደረሰውን ነገር ለዓለም ሚዲያዎች ለማድረስ ምንድነው መሆን ያለበት? አካውንት ትላልቅ ፎሎወር መያዝ አለባቸው። ትላልቅ ፎሎወር የያዙ አካውንቶች ወጣት ኦርቶዶክሳውያን ፈሪዎች ናቸው። አብዛኞች ድምጽ እየሆኑ አይደለም፣ እየወጡ አይደለም። ለራሳቸው ኢትዮጵያ ብመለስ ይላል እንዴ አቃለው እኔ መንግስት ካልተገለበጠ ወይ ካልተቀየረ እኔ ወደ ሀገር ቤት መግባት እንደባልችል። ታዲያ ይሄንን መስዋዕትነት ለከፈልንላቸው ወገኖቻችን እኛን ፎሎ ማድረግ ያቅታችኋል እንዴ? የአባቶች ፎሎ ማድረግ ያቅታችኋል? ለምንድን ነው ይሄ ዜና በአልጀዚራ በቢቢሲ ምናምን ያልታየው? የኛ ድክመት፣ የኛ የኦርቶዶክሳውያን ድክመት ነን። ስንት ሚሊዮን ነን ያለነው ኦርቶዶክሳውያን? ንቁ። በቃ የምትከተሉትን ወቁ እባካችሁ። እንዴ እምነታችሁ እየተገፋች ነው። መንግስት በቤተ ክርስቲያን ውስጥ ገብቶ አካሄዷን እያበላሸ ነው። ጳጳሶች ወጣው ተናገሩ እኮ አቅማችን በላይ ነው አሉ። ታዲያ ምን መደረግ አለበት?
እኛው ወጣቶች ወጠን ለዓለም ሚዲያ ድምጽ ማድረስ አለብን። እየተበደልን ነው የሚለው። ስለዚህ አሁንም በትህትና ጠይቃችኋለሁ፣ ግዴታችሁ መሆኑን እወቁትና የምትከተሉትን ሚዲያ እወቁ፣ ንቁ። አብዛኞቻቸው ፈሪዎች ናቸው። ሚሊዮነር የሆኑ ፎሎወር ያላቸው ሰዎች ድምጽ መሆን ሲገባቸው ለህይወታቸው ይሰጋሉ፣ ለቤተሰባቸው ይሰጋሉ። ታዲያ የማይሰጋውን ሰው የማይፈራውን ሰው የፕላስ ምልክቷን እየተጫናችሁ ፎሎወሩን አብዙለት። ነገም ለእናንተ ድምጽ ይሆናል ያ ሰው። ይህንን ለማለት እፈልጋለሁ። በያላችሁበት ሰላማችሁ ይብዛልኝ። መልካሙን ነገር እመኝላችኋለሁ። ቻው። ይሄ ነገር በብዙ ቦታ አይተነዋል። በብዙ ነገርም ሲነገርም ጭምር ነበር። ብዙም ጊዜ ለኦርቶዶክስ ቤተክርስቲያን ድምፅ የሚሆኑ ሰዎችን ለመከተል ብዙም ጊዜ ዳገት ይሆነብናል። ኢቭን ኢፍ እርዱ እንኳን ሲባል ፋይናንሻሊ የሚቸግራቸዋሉ። ትናንትና የጠይኳችሁ ነገር ነበር። ትናንትና አንድ ሰው ገባ፣ ዛሬ አንድ ሰው ጆይን አድርጓል። እግዚአብሔር ይስጣቸው። ጆይን ለማድረግ ሜምበርሺፕ በወር $5 ለመክፈል እንኳን በጣም ይዳገተናል፣ በጣም እንቸገራለን። አንድን መረጃ ለማግኘት ስንት ቦታ ደውለን መረጃዎችን እንደምናገኝ ምን መድኃኒዓለም ነው የሚያውቀው። እና ብዙውን ጊዜ የኦርቶዶክሳውያን ሚዲያዎች ለማገዝ የኦርቶዶክሳውያን ሚዲያዎች ለመደገፍ ኦርቶዶክሳውያንን ለማገዝና ጩኸታችን ዓለም አቀፍ እንዲሆን እንኳን የምንጥር ሰዎች አይደለም። ግን ቲክቶክ ላይ ድራማ የሚሰሩትን ዩቲዩብ ላይ የፍቅር ድራማ እየሰሩ ዛሬ ከእንትና ከተጣለች የሚለው ግን ሚሊዮን ተከታይ ያለው ሚሊዮን ቪው ደግሞ አለው። ስለ ቤተክርስቲያን የሚያለቅስ ወቅታዊ ነገሮችን የሚያደርስ አካላት ግን ፎሎወራቸውንና ሰብስክራይበራቸው ስታያቸው ግን በጣም የሚያሳዝን ሁኔታ ላይ ነው። የሆነ ሆኖ የወንድማችንን መላለ ጉዳይ ታስሯል እየተባለ ነበር። ነገር ግን ትናንትና ምሽት ላይ ይህንን ቪዲዮ ሰርቶ ነበር። የቢሊዮን ብር ዕዳዋን መክፈል ያቃታት ኢትዮጵያ አበዳሪዎቿ ፍርድ ቤት ሊገትሯት ነው። ወደፊት መራመድ አቅቷት ተገትራ የቀረችው ሀገር መገተር ባይገርማትም እሱ ፍርድ ካገኘ እኛ ህዝቦቿ በሐራጅ መሸጣችን ነው። ልትገዙን ያሰባችሁ ሀገራት አገላብጣችሁ አይታችሁ ግዙን፣ በኋላ የተሸረፈ የተሰበረ ህዝብ ነው ብትሉ አንሰማችሁም። የተሸጠ ዕቃ አይመለስም። በሀገሩ ተስፋ የቆረጠውን ወጣት ስትገዙ ደረሰኝ ይቆረጥላችኋል የተባለ ሲሆን እስካሁን ሀገራችን በቀኝ አልተገዛችን ብንልም በግራ በኩል እየተቸበቸበች ነው። በኢኮኖሚ እላይ እንሰቅላታለን ያሉት ተበዳሪዎች በገመድ እያሰቀሏት ሲሆን ልጆቿ እርስ በእርስ ከሚበጣጠሱ ሸምቀቋን ቢበጥሱ የት በደረሱ። የእርሻ ቦታዎችን ለማዘመን በማሰብ በበሬ ይታረሱ የነበሩ መሬቶች በድሮን እየታረሱ ነው። በሬውን ትቶ ድሮን መጥመድ የጀመረው አዲሱ አሰራር መዓት ያለውን መፍትሄ ወደ መሬት እያወረደ ነው። የዘራውን ዘር ለማሳደግ ምቹ መሬት ያላገኘው ገበሬ ማዳበሪያ ሲጠይቅ መደበሪያ እያወረዱለት ነው። ለዘመናት ከሰማይ ዝናብ ሲጠብቅ የነበረው ገበሬ ያልጠበቀው ነገር እየዘነበበት ሲሆን በከፍተኛ መጠን ጉዳት እየደረሰበት ያለው ሰብል ትኩረት ካልተሰጠውና በጊዜው መታረም ካልቻለ ወደፊት የሚበቅለው እህል ቂም የያዘ ነው። ኦርቶዶክስ እንግዲህ ወንድማችን ምን አለ ታስሯል እየተባለ ነበር። ትናንትና ምሽት ላይ ነው ይሄንን ዩቲዩብ ላይ ለቀቀው። ይሄ የሚያሳየው ሙሉ ለሙሉ አለመታሰሩን ነው፣ አሊያም ደግሞ ሌላ ሰው አካውንቱን ማኔጅ እያደረገለት እየፖስተለት እንደሆነ ነው። ነገር ግን ምንም አይነት ግን የሚያሳይ ነገር የለውም። ራሱ እንደለቀቀው ነው የሚነገርለት። ስለዚህ ወንድማችን ምን አለ በሰላም እንዳለ ለማሳየት ያህል ነው። አንድ ደብዳቤ ላንብብላችሁ። ይህንን ደብዳቤ የጻፈው ትብብር ለኢትዮጵያ አንድነት የሚለው ፓርቲ ነው። ትናንትና በቀን 12 በቅዱስ ሚካኤል ቀን ማለት ነው በ10ኛ ወር ሰኔ ላይ 2018 የተጻፈ ነው። ለኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የተጻፈ ነው። እንደምትመለከቱት አዲስ አበባ ይላል። ጉዳዩ ኮሚሽኑ በአርሲ አሰኮ ፍጅትን በተመለከተ ያወጣው ሪፖርትን በተመለከተ ለመቃወም የተዘጋጀ ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከነችግሩም ቢሆን ባለፉት ዓመታት በሀገር ውስጥም የሚፈጸሙ ግፎችን ከቦታው መረጃና ማስረጃ እያስደገፈ መፍትሄ የሚለውን እየጠቆመ ያቀርብ እንደነበር ይታወሳል። ሆኖም ከቅርብ ጊዜያት ወዲህ ይህ ትጋትና እውነትን የማፈላለግ ሂደት እየተቀየረ የመጣና ምናልባትም ሪፖርት ከወጣ እንዲያውም ከሚታወቀው ወጣ ያለ የማድበስበስ ተግባር እየተስተዋለም ይመስለናል። ለማሳያ ከሰሞኑ በአርሲ ዞን አሰኮ ወረዳ ሃይማኖትን ማንነትን ማዕከል ያደረገ የተቀናጀ ፍጅትን ጥንታዊ ቤተክርስቲያን ተቃጥሎ ቃጠሎን በተመለከተ ኮሚሽኑ በሰኔ 1 ቀን 2018 ዓ.ም ባወጣው ሪፖርት የሟቾችን ቁጥር
3 ያደረገ ሲሆን ጥቃቱም ሃይማኖትን ማዕከል ያላደረገና የተፈጸመው ኦነግ ሸኔ እንደሆነ በእርግጠኝነት ደምድሟል። ትብብራችን ባለው መረጃ የሟቾች ቁጥር ከተጠቀሰው በ10 እጥፍ እንደሆነና ፍጅቱን በአጋጣሚ የተፈጠረ ሳይሆን ሃይማኖትን ማዕከል ያደረገ መሆኑን ከታማኝ ምንጮች አረጋግጧል። 3 ያለውን ነገር ግን 10 እጥፍ ማለት ከ30 በላይ እንደሆነ ነው የተነገረ ያለው ነው። ለፍጅቱ የአካባቢው መንግስት መዋቅር እጁ አለበት የሚል የሰለባዎቹ ተደጋጋሚ ቅሬታና በአጠቃላይ በአርሲ የሚደርሰውን የተቀናጀ ዘር ፍጅት የብዙ አካላት እጅ የሚሳተፍበት መሆኑ እየታወቀ ኮሚሽኑ በፍጥነት ድምዳሜ ላይ መድረሱ ፖለቲካዊ ዓላማን ለማድበስበስ የተፈለገ አስመስሎታል። በኮሚሽኑ የሚወጡ ሪፖርቶችን ህዝብ እንዳያምናቸው አድርጎታል ብለን እናምናለን። ስለሆነም ኮሚሽኑ ይህን የተሳሳተ ሪፖርት ማውጣት የፈለገበትን መግፊያ ያሉት መንስኤ እንደገና በማጣራት የስህተቱ ማስተካከያ ለህዝብ ይፋ እንዲያደርግ እንዲሁም መንግስት መዋቅሩን ድርሻ በመጥቀስ ተጠያቂነት እንዲኖረው ብሎም ህዝቡ ተፈጥሯዊ መብቱን ተጠቅሞ ራሱን እንዲከላከል የሚያደርግ መፍትሄ እንዲቀመጥለት ጭምር በአክብሮት እንጠይቃለን። ፈጣሪ ሀገራችን ኢትዮጵያን ህዝቦቿን ይባርክልን ይላል። ማህተብ አለው አቶ ኢብራሂም ጌጡ የትብብር ለኢትዮጵያ አንድነት ፕሬዝዳንት ይላል። ስለዚህ ትብብር ባለፈው ኢሰመኮ ያወጣውን የሐሰት መረጃን በመቃወም የተሳሳተ ነው ደግሞ እንዲያወጣም ጭምር ይላል። ሞጣ ቀራኒዮ ደግሞ እንዲህ እያለ ነው። ኦርቶዶክስን እንዴት እንደሚጠላው አብይ አህመድ አክራሪ ገዳይ እስላም ነው። እስቲ ወጥቶ የተንፍስ አይተነፍስም። አብይ አህመድ መተንፈስ አይፈልግም። ለምን? እስላሞች ይነሱበታል። አሁን የኔ እጅ የለበት። የብልጽግና መንግስት ካቢኔ ማያውቀው፣ ደህንነት አያውቀው፣ መከላከያ አያውቀው። እኔ አልቻልኩም። ህዝቡ ይርዳኝ። እኔ በቻልኩ መጠን ጦር አዘምታለሁ። እናንተ ደግሞ ታጠቁ እና እነዚህን ኃይሎች መክቱ አይልም። ለምን? እስላሙን ይፈራዋል፣ ድጋፍ ያጣል። ይህች ሀገር እኮ እስላም የሚናቅባት አትሆንም ያለን እኮ እሱ እስላም ነው። አክራሪ ገዳይ ነው። እስኪ የአብይ አህመድ ፍላጎት ካልሆነ የጠቅላይ ሚኒስትሩ ፍላጎት ካልሆነ እስኪ በናሽናል ቲቪ በኢትዮጵያ ቴሌቪዥን ወጥቶ ይናገር። ኦርቶዶክሶች በሃይማኖታችሁ መገደል የለባችሁም። እኔና መንግስቴ ካቢኔ አናውቀውም። በህዋትም በኦነግም የሚመራ ነው። እኔ የለውበትም። ህዝቤ አማራው በተለይ ተመርጦ እንዲገደል አልፈልግም። ኦሮሞም ሌላውም እንዲገደል አልፈልግም። እኔ ኢትዮጵያዊ ነኝ፣ መሪ ነኝ ብያለሁ፣ ተቀምጫለሁ። ስለዚህ ኦርቶዶክሶች ተነሱና ራሳችሁን መክቱ ይበል እስኪ ይላል ይመስላል አይልም። ኦርቶዶክስ ጥላቻ ከሌለበት እስኪ ውጣና በቴሌቪዥን መግለጫ መስጠት አለበት። አሊያ እጁ አለበት። ወንጀለኛ ድሮም ወንጀለኛ ነው፣ አሁንም ወንጀለኛ ሆኖ ይቀጥላል። ይሄንን ጭፍጨፋ እሱ ፈልጎት ካልሆነ ወጥቶ በቴሌቪዥን እኔ የለውበትም፣ መንግስቴን ካቢኔም የለበትም፣ ኦርቶዶክሶች ራሳችሁ ታጥቃችሁ መንግስትም ይረዳቸዋል፣ እነዚህ ኃይሎችን መክቱ ይበልስ የሚል ይመስላል። አይልም። እውነት ነው አይልም። እንደማይልም ደግሞ እናውቃለን። ለምን ሲባል አንዱ መንግስት በግልጽ በመጽሐፉ በራሱ መጽሐፍ ላይ እንደተናገረው ኦርቶዶክስ ለመዘመን ወይ ደግሞ ለዘመናዊነት የምትመች አይደለችም ብሎ በግልጽ የተናገራት እንዲሁም ደግሞ አባቶችን አስቀምጦ ሲወቅስና ሲናገር የነበረን መንግስት ስለ ቤተክርስቲያን ይናገረናል አሊያም ደግሞ ኦርቶዶክሳውያን ራሳቸውን እንዲከላከሉ ያደርግልናል ብሎ ማሰብ ዘበት ነው። ሞጣ እንደተናገረው በፍጹም አያደርገው። እስቲ የሚችል ከሆነ እንደዛ ያደርገው ነው። ወደ ምርጫው እንሂድ። ሁለት ተከታታይ ቪዲዮ ላቀርብላችሁ። አንደኛው በ25 ሰው የተመረጠው አባል ነው። 25 ሰዎች ብቻ የመረጡት ሰው ወደ ምክር ቤት ዲሞክራሲ። በዘንድሮ ምርጫ ተፎካካሪ በሌለባቸው ምርጫ ክልሎች የተወዳደሩ እጩዎች እጅግ ዝቅተኛ በሆነ ድምፅ አሸንፈዋል። እስካሁን በወጡ ውጤቶች ለክልል ምክር ቤትም ለህዝብ እንደራሴዎች ምክር ቤትም ማሸነፍ የቻሉ ተቃዋሚዎች 8 ብቻ ናቸው። ኢትዮጵያ ኢንሳይደር እንደዘገበው ከነዚህ ውስጥ 6ቱ ከ50 በመቶ በታች የመራጮች ድምጽ ያገኙ ናቸው። ለምሳሌ በድሬዳዋ ለከተማው ምክር ቤት የተመረጡት የነጻነትና እኩልነት ፓርቲ እጩ አቶ ጀማል ኡመር ያገኙት ድምጽ 25 ብቻ ነው። ታዲያ የመረጣቸው ህዝብ 1 በመቶ ገደማ ብቻ ሆኖ የምክር ቤት መቀመጫ አሸንፈዋል። የብልጽግና እጩዎች ደግሞ በዚሁ የምርጫ ክልል ሁሉንም የመራጮች ድምጽ በማግኘት አሸንፈዋል። ሶስቱም እንዴት ሊያሸንፉ ቻሉ? ለዚህ ምክንያቱ የድሬዳዋ ምክር ቤት በአንድ የምርጫ ክልል 3 መቀመጫዎች ያሉትና ከ3ቱ እጩዎች ውጪ ተፎካካሪ
አለመኖሩ ነው። በዚሁ ተመሳሳይ ምክንያት የአዲስ ትውልድ ፓርቲ እጩ 200 ድምጽ ብቻ አግኝተው አሸንፈዋል። ይህም ከ3 በመቶ በታች መራጮች ብቻ መርጠዋቸዋል ማለት። በሌላ 4 እጩዎች በቀረቡባቸው የምርጫ ክልል ደግሞ የነፓ እጩ 37 በመቶ ድምጽ አግኝተው ወንበር አሸንፈዋል። በምርጫ 2018 እስካሁን ከተቃዋሚ ፓርቲዎች ከ50 በመቶ በላይ የመራጮችን ድምጽ ማግኘት የቻሉና ያሸነፉ 2 እጩዎች ብቻ ናቸው። ታምራቱ እንደቀጠለ ነው። በነገራችን ላይ ሌሎች ምርጫ እጩዎች ሳይኖሩ ቀርቶ አይደለም፣ በራሳቸው ምክንያት ያገለሉ ናቸው። በተለይ ወንድማችን ትናንትና ያቀረብኩላችሁ ዶክተር ሀብታሙ ታስታውሱት ከሆነ ተወዳዳሪ ነበር በግል ነገር ግን መንግስት በማስፈራራት የተለያየ ፎቶዎችን ጭምር በሱ ላይ በመስራት በመለጠፍ እንደ አውሬ በማድረግ ቀንድ እያበቀሉለትን ሲሰሩለት እንደነበር የምናስታውስ ነው። ስለዚህ በጉልበትም ይሁን በተለያየ ምክንያት እያባሯቸው ነበር። ወንድማችን ዶክተር ሀብታሙ የሰንበት ትምህርታችን ፍሬ ነበረ የሆተ ሰማይ አንቀጸ ብርሃን ሰንበት ቤት። ነገር ግን ትናንትና በስቲያ ወደ ሆስፒታል ጮራ ሆስፒታል ወደሚሰራበት ሲሄድ ነው እንግዲህ አፍነው የወሰዱት። ከዛ በኋላ ፍርድ ቤት ቀርቦ ነበረ። አንተም ብሎ ዶክተር ጭምር እያለ ነበር ዳኛው ሲያበሻቀጠው ሲሰርቦ የነበረው። ታዲያ በዚህ አካል ላይ ነው ካልተወዳደራችሁና ካላሸነፋችሁ እየተባለ ያለው። 25 ሰው መርጦት ምክር ቤት አባል ሲሆን አሰቡት። ታምራቱ እንደቀጠለ ነው። ትናንት ምርጫ ቦርድ ይፋ ባደረገው የጸደቀ ምርጫ ውጤት አንድ እጩ 43 ድምጽ ብቻ አግኝተው አሸንፈዋል። ለድሬዳዋ ምክር ቤት 3 መቀመጫዎች ባሉት በአዲጋ ፈለማ የምርጫ ክልል የተወዳደሩት የነጻነትና እኩልነት ፓርቲ እጩ በጣም ዝቅተኛ በሆነ ድምጽ አሸንፈዋል። ቤዛ የማነ የተባሉት እጩዋ 43 ድምጽ ብቻ በማግኘት አሸንፈዋል። ይህም ማለት 1 በመቶ ገደማ ድምጽ ብቻ አግኝተው ምክር ቤት ገቡ ማለት ነው። ተፎካካሪዎቻቸው የብልጽግና ፓርቲ እጩዎች 96.9 በመቶ እና 95.1 በመቶ ድምጽ በማግኘት አሸንፈዋል። ስለዚህ በአጭሩ 3ቱም እጩዎች ከምርጫው በፊት ማሸነፋቸው ሳይታለም የተፈታ ነበር ማለት ነው። ቤዛ የማነ በዝቅተኛ ድምጽ ያሸነፉ ብቸኛ እጩ ግን አይደሉም። ባለፈው ሳምንት ቦርዱ ይፋ ባደረገው ውጤት በድሬዳዋ የነጻነትና እኩልነት ፓርቲ እጩ እንዲሁ በ25 ድምጽ አሸንፈዋል። ለዚህ ዋናው ምክንያት የተፎካካሪዎች እጦትና የምርጫ ክልሎች ከአንድ በላይ መቀመጫ ያላቸው መሆኑ ነው። እንግዲህ አስቡት፣ እነኚህ ናቸው ተወዳድረው ወክለው ህዝቡን ለመናገር የሚመጡት። 25 ማለት አንድ ቤተሰብ ማለት ነው። አንድ ቤተሰብ መርጦት እየገባ ነው። 40 ሰማት ጎረቤት እንኳን የሚጨመርበት ከዛ በላይ ይሆናል። እነኚህ ሰዎች ተመራርጠው እንግዲህ ምክር ቤት ገብተው የኢትዮጵያን ድምፅ አሊያም ደግሞ የድሬዳዋን ህዝብ ድምፅ ያሰሙልናል ማለት ደግሞ ዘበት ነው። እጅ እንኳን ቢያወጡ የሚቆጥራቸው ስለሌለ ማለት ነው። ትርፉ ድካም። ለማንኛውም ወደ አዳነች አጭር ዜና እንግባና ሰፋ አድርገን ወደ ኋላ አካባቢ ላይ እንመለከተዋለን። ሰበር ዜና ተሰምቷል። ከቀበሌ ቤት ጋር የተያያዘ ነው። የቀበሌ ቤት ላለው ወዳጅ ዘመድ ይህን ቪዲዮ በፍጥነት አሰራጩት። የአዲስ አበባ ከንቲባ የሆኑት ወይዘሮ አዳነች አቤቤ በአዲስ አበባ በሁሉም ክፍለ ከተሞች ሰፋፊ የቀበሌ ቤቶች ያላቸውን በፍጥነት ክፍለ ከተሞች መረጃ እንዲያቀርቡ አዘዋል። ምክንያቱ ደግሞ በእነዚህ የቀበሌ ቤቶች ላይ ትላልቅ ፎቆችን በመገንባት ለማህበረሰቡ ለማከፋፈል ስለታሰበ እንደሆነ ነው ይፋ ያደረጉትም። እስቲ እንመለከተዋለን። ከቀበሌ ቤት ጋር ተገናኙ እንግዲህ ሰፊ ነገር ነው እየተነሳ ያለው። በጣም ያሳዝናል። ሆኖ አንድ ግርግር ላሳያችሁ። ይህ ግርግር በወላይታ የተከሰተ ግርግር ነው። ተመልከቱት። አንዳንድ ሰዎች እንግዲህ ግሩፓችን ላይ ቴሌግራም ግሩፓችን ላይ የተቀመጠ ቪዲዮ ነው። እዛው ስር ላይ እንዲህ ብለው ጽፈውበታል። ይሄ ዛሬ ዳውሮ ዞን ላይ ማሪ ማንሳ ወረዳ ላይ ፕሮቴስታንቶች መስቀል አደባባይ ላይ እንሰብካለን ብለው ከኦርቶዶክስ ጋር ያደረጉት ግጭት ነው። የክልል ፖሊስ መጥተው በጭስ ቦምብ ፕሮቴስታንቶችን በትነዋል። 2 ኦርቶዶክሶችም ተጎድተዋል ይላል፣ ወይ ደግሞ ቆስለዋል። ይህ ወላይታ ላይ በኦርቶዶክሶች መቀመጫ ወይ ደግሞ የኦርቶዶክሶች ስርዓተ አምልኳቸው የሚፈጽሙበት አሊያም ደግሞ መስቀል አደባባይ ላይ የሚያከብሩበትን በዓል ፕሮቴስታንቶች መጥተው ካልሰገድንበት ካላመለክንበት በሚል እሳቤ የተፈጠረ ግጭት ነው። የዛን ጊዜ በፖሊስ አካላት መጥተው በጭስ እንደበተኗቸው የሚያሳይ። ከዚህ በላይ ቤተክርስቲያን ውስጥ ገብተው ካልሰገድንም ቢሉ በአሁኑ ሰዓት ላይ ምንም ማድረግ አይቻልም። ምክንያቱም መንግስት የነሱ ነውና። ሌላኛው የሊቀ ጳጳስ ጉዳይ እናነሳለን ብያችሁ ነበር።
እንስማ። አንዳንድ ሰዎች አፋቸውም እጃቸውም ስለማይጾም እንዲህ የሰማይ ስባሪ ያክላሉ። ሲያዩት ያለማረ ሲበሉት አይጥምም ይላል የሀገሬ ሰው። እንዲህ አይነት አባት ስለ ስጋ መገዛት ቢያስተምር አያምርበትም። ለማንኛውም ጾም ከመንፈሳዊ ጥቅም ባሻገር ትዕግስትንና ራስን መግዛት እንዲቻል ያደርጋል። በቅዱሳን አባቶች አስተምረው ጾም ነፍስን ብቻ ሳይሆን ስጋንም ለአገልግሎት የሚያዘጋጅ መንፈሳዊ ልምምድ እንደሆነ ይገለጻል። በዚህ ዘመን ሳይንስ ስለ ጾም ጥቅም አበክሮ እየተናገረ ይገኛል። ከሚሰጣቸው ጥቅሞች የሰውነት ክብደት መቀነስ፣ የልብ ጤና፣ የአእምሮ ጤና፣ የተስተካከለ የሰውነት አቋም በጾም እንደሚገኝ ሳይንስ በጥልቅ ያብራራል። ለመንፈሳዊ ዓለም የሚደረገው ጾም የተስተካከለ ቁመናን የሚሰራ ትልቅ መሳሪያ ሆኖ እናገኘዋለን። እዚህ ጋር የምታዩት ግለሰብ ግን እጁም አፉም ስለማይጾም የኬንያን ዞን አክሎ በብሔር ስም ቤተክርስቲያን የገባ ወንበዴ ሆኖ ታገኙታላችሁ። ለዘመናት ተከብሮና ተጠብቆ የኖረውን የወርቅ ጽላትና ቅርስ ዘርፏል። ይህ የወርቅ ጽላት ወደ ቦታው እንዲመለስ አማኞች እየጮሁ ይገኛሉ። ለጽላት ክብራቸውን አሳልፈው የሰጡ አባቶች ባሉባት ሀገር በታሪክ ተደርጎ የማያውቅ ጳጳስ ለጽላት ይሞታል እንጂ ይሰርቃል የሚል ታሪክ በሌላት ቤተክርስቲያን ዛሬ እንዲህ አይነት አባት መሳይ ወንበዴ አፍርታለች። ይህን ወንበዴ ቤቷ አስገብታ ክብሯን እያዋረደች ትገኛለች። ከሀገረ ስብከት እንዲነሳ የተጀመሩ ድምፆች የቀጠሉ ሲሆን አንዳንድ አካባቢዎች ምዕመኑ ወደ ቤተክርስቲያን አናስገባም እያለ እያባረረው ይገኛል። አንዳንድ ቦታዎች ደግሞ ገብቶ ሹመት እስከ መስጠት ደርሷል። በዲማ ወረዳ ቤተ ክህነት ከ4 አጥቢያዎች ጠባቂዎችን ጭምር በማስፈራራትና በማስገደድ ከ4 ሚሊዮን ብር በላይ እንደዘረፈ የሚታወስ ነው። የቤተ ክርስቲያን ልጆች ቤተ ክርስቲያናቸውን ከዚህ ሰው ጠብቆ ጥያቄያችን መጠየቅ እንቀጥላለን። እንዲህ የሚቀጥለው እስከ መቼ ነው? ከዚህ ውጭ ጥፋት ከየት ይምጣ? እስከሚያደርግ ነው የምንጠብቀው? ጳጳስ ቤተ መቅደስ ያንጻል እንጂ ጽላት ይሰርቃል ወይ? ለማንኛውም በአካልም በግብርም የአባትነት ባህሪ ከሌላቸው ሰዎች ቤተክርስቲያንን መጠበቅ ይገባል። በነገራችን ላይ የዚህ የመነኮሳት ጉዳይ ፌስቡክ ላይ በጣም ተጣጥፎ እንደቀጠለ ነው። የጳጳሳትን የመነኮሳትን ጉዳይ መነኩሴ ከተማ ምን ይሰራል፣ ለምንድን ነው ወደ ገዳም ማይሄደው የሚለው ነገር ላይ ብዙ መነኮሳትን ያስጨነቃቸው ጉዳይ ሆኗል። በነገራችን ላይ እንዴት አይፎናችንን ጥለን እንገባለን እስከሚመስሉ ድረስ። ምክንያቱም በአሁኑ ሰዓት ላይ መነኮሰ ማለት ሞተ የሚለው ነገር ቀርቶ ምንኩስና አዲስ አበባ ውስጥ ለሚደረጉ ወይ ደግሞ ጉዳዮች ስራ መቀጠሪያ እንጂ ከልብ የእንጦንስና የመቃርስን ፈለግ ለመከተል መሆኑ እየቀረ ነው ያለው። አንድ ሰው ሄዶ የሚመነኩሰው ራሱ አዲስ አበባ ውስጥ ስራ ለማግኘት ለመቀጠር ወይ ደግሞ በሰባኪነት ወይ ደግሞ በአስተዳደርነት አሊያም ደግሞ የዘር ጉዳይ የሚያሳስበው ከሆነ ደግሞ በጵጵስና ለመታጨት የሚጠቅመው ነገር ምንኩስና ስለሆነ በምንኩስና ተፍተፍ እያሉ ነው ያሉት። እሳቸውም የመነኮሱት ይህን ነገር ለማድረግ ነበር። ምን ማለት እንችላለን? በጣም ብዙ ነገር ስለሳቸው እየሰማን ያለ ነው። አሁን ግን ከባድ ነው። ባይሆን ወደ ቤተ መቅደሶቻችን እንምጣ። ቤተ መቅደሶቻችን ላይ እንዲህ አይነት ጭፈራም እየተደረገ ነው። ዛር እንደያዘው መንፈስ እንደያዘው ከበሮ ይዞ መሽሞንሞን መምህራኑ ጭንቅ እስከሚሉ ድረስ እስከሚገርማቸው ድረስ አይናችን ጉድ ያያል፣ አይናቸው ጉድ ያያል። ልጆቼ፣ ወጣቶች ይሄ ቤት ተራ ቤት አይደለም። ሲጸልዩ ማህሌት ሲቆሙ ሰዓታት ሲቆሙ የሚለቀስበት እግዚአብሔርን በመፍራት እኛ ስንዘምር እኛ ማህሌት ስንቆም እኛ ቅኔ ስንቀኝ ተራ አዳራሽ እንደሚዘፍኑ ሰዎች እንዳይመስላችሁ። በጣም ልናስተውል የሚገባው ልጆቻችን ከበሮ ስትመቱ ወረብ ስትሉ ከማን ቤት እንደቆማችሁ እንድታስተውሉ። አንዳንድ ጊዜ ወጣ ያለ ነገር ይታያል። ዛር እንደያዘው መንፈስ እንደያዘው ከበሮ ይዞ መሽሞንሞን ልጆቼ እንድታስተውሉ። የእግዚአብሔር ቤት ነው ይሄ፣ ተራ አዳራሽ አይደለም። መዘመር ማለት ማመልጠን ማለት መዝፈን ማለት አይደለም። መቀኘት ማለት መፎከር ማለት አይደለም። በእግዚአብሔር ቤት በጣም ይሄን እንዳንረሳው። ቅኔያችን ፉከራ፣ ማህሌታችን ዘፈን እየመሰለን አንዳንድ ጊዜ ልጆች እየተቀላቀልንበት መምህራኑ ጭንቅ እስከሚሉ ድረስ እስከሚገርማቸው ድረስ አይናችን ጉድ ያያል፣ አይናቸው ጉድ ያያል።
ልጆቼ፣ ወጣቶች ይሄ ቤት ተራ ቤት አይደለም። ወይ ከውና ከሱታተ አዕይንትየ አይኖቼ ተገልጸውበታል። ጆሮቼም የሚጸለየውን ጸሎት ለመስማት ክፍት ናቸው፣ ያደምጣሉ። ለመደመጥ በሚያበቃ ለመታየት በእግዚአብሔር ፊት ለመታየት በሚያበቃ እንቅስቃሴ ነው መንቀሳቀስ ያለብን። እናመሰግናለን። እየሆነ ያለው ነገር በእርግጥ ከባድ ነው። በተለይ ማህሌት የሚያድሩ ሰዎች ያዩታል፣ ወይ ደግሞ ማህሌት ባለበት ሰዓት በሌሊቱ የሚለቀቀው አሊያም ደግሞ ጠዋት ላይ የምናያቸው ከማህሌት የሚወጡ ቪዲዮዎች በጣም ያስደነግጣሉ። ይሄ ነገር እንዴት ነው የስርዓት ቤት መሆኑ ቀረ ወይ? ቤተክርስቲያናችን ሊቃውንቱ ምነው ዝም አሉ? በእርግጥ ሲበዛ የሚያስቆሙ ሊቃውንት አሉ። አሁን ላይ ግን ያ ነገር አይኑር እርግጠኛ አይደለሁም። ግን ቤታችን ግን ጥሩ አካሄድ እየተካሄደበት እንዳልሆነ ግን አንዱ ማሳያ ነው። ይቺ ልጅ ጎበዝ ናት፣ ምክር ትሰማለች። ከዚህም በፊት ቪዲዮ ሰርቼባት የሰራችውን ቪዲዮ አጥፍቷ ነበረ። እዚህ ቪዲዮ ላይም ኮሜንት ውስጥ ገብቼ ስመለከት ተይ ስርዓት አይደለም ብሎ ሲነግሯትኝ አረ እናንተ በጸሎታችሁ አስቡኝ የሚል መልስ ነበረ ስትመልስ የነበረና ይሄ ነገር ግን ተገቢ ንግግር ነው ወይ? ቤተክርስቲያን ይሄንን በምን መልኩ ትመለከተዋለች? በዚህን ጊዜ ቅዱስ ቁርባንን ከናጢያታችን ሆነን እንቀበል የሚሉ ሰዎች በዝተዋል። ቅዱስ ቁርባንን ንጹህ ሆናችሁ ካልተቀበላችሁ እኔ ከናንተ ደም ንጹህ ነኝ ብሎ ካህኑ እጁን የሚታጠበው ለምን ሆነና? ቅዱስ ቁርባንን ስትቀበሉ ከናጢያታችሁ መታችሁ ከሆነ ስለ በረከት ፈንታ መርገምን፣ ስለ ስርየተ ኃጢአት ፈንታ ገሃነመ እሳትን ከእግዚአብሔር እጅ ትቀበላላችሁ ብሎ ዲያቆኑ የሚያውጀው ለምን ሆነና? ቅዱስ ቁርባንን ስንቀበል ንስሐ ሳንገባ ከኃጢአታችን ታጥበን ቀኖና ተቀብለን ሳንፈጽም አይደለም። ቅዱስ ቁርባንን ችግር የለውም ኃጢአትም እየሰራን ንስሐ ገባንም አልገባንም እንቀበላለን የሚሉ ክርስቲያኖች አሁን እየበዙ ነው። ለቅዱስ ቁርባን ያለን ክብር እየቀነሰ ነው። ንስሐ እኮ የምንገባው ከኃጢአታችን ልንታጠብ ነው። ንስሐ ማለት ደግሞ መጸጸት ማለት ነው፣ በደልን መተው ማለት ነው። ሱሪ መልበስ ኃጢአት ከሆነ ሱሪ በመልበሴ በደል ሰርቻለሁ ብለሽ ለንስሐ አባትሽ ተናገርሽ ማለት ይሄ በደል ልክ አልነበረም፣ አልሰራውም፣ ተጸጽቼበታለሁ ማለት ነው። መተው የምንችለውን ነገር መቅረት የሚችለውን ነገር ለእግዚአብሔር ብለን መተውና ማስቀረት ካልቻለን ምኑን ክርስቲያን ሆነን? ከእግዚአብሔር በላይ የበለጠብን ነገር ካለ ያ ነገር ለኛ ጣዖት ነው። ሴቶች ሱሪ አውልቃችሁ ቀሚስ ልበሱ ስትባሉ መልሳችሁ እንዲህ ከሆነ ሱሪውን ከእግዚአብሔር በላይ ወድጄዋለሁ፣ ኃጢአቴን አስበልጫለሁ፣ ግን ደግሞ ከናጢያቴም ቢሆን እግዚአብሔር ማሪ ስለሆነ ስጋው ደግሞ ልቀበል ችግር የለውም ወደሚል ኮንሰፕት ሶን እየወሰዳችሁት ነው። ስለዚህ ወንዶችን ብትሆኑ ሴቶች ከናጢያታችሁ ሲሆን ንስሐ ገብታችሁ ቀኑና ተቀብላችሁ ለሰራችሁት ኃጢአት ድጋሚ አልሰራውም ብላችሁ ተጸጽታችሁ ነው እንጂ እንደዚህ አይነት ንግግር ተገቢ አይደለም። ቅዱስ ቁርባንን የምንቀበለው ከኃጢአት ልንጸዳ እንጂ ንጹህ ስለሆነን አይደለም ብሎ የሚነገረው ንግግር ለራሱ ሰነፍ ክርስቲያንን እየፈጠረ ነው። በዚህ ልክ የምታስተምሩ መምህራን ካላችሁ ምዕመኑ ለቅዱስ ቁርባን ያለውን ክብር ዝቅ እንዲያደርግ እያደረጋችሁ ነው። ከኃጢአት ልንነጻ እኮ ነው የምንቀበለው፣ ግን ኃጢአታችንን አምነንበት በኃጢአታችን ሙጥኝ ብለን እየሰራን ቢሆን ችግር የለውም ብለን አይደለም ቅዱስ ሥጋውን ክቡር ደግሞ የምንቀበለው። ሱሪ እየለበሽ በደል እየሰራሽ ስርዓት እየጣሽ መሆኑ እየገባሽ በዚህ ልክ ያንን የገባሽን ኃጢአት እንኳን መተው ካልቻልሽ ችግር የለውም ብለሽ ደግሞ ቅዱስ ሥጋውንና ክቡር ደግሞ የምትቀበይ ከሆንሽ ይሄ ስጋና ደም ለበረከት ሲሆን ለመርገም፣ ለስርየተ ኃጢአት ሲሆን ለገሃነመ እሳት የሚከት መሆኑን ማሰብ መቻል አለብሽ። ይሄንን የምናገረው በእሱ አማካኝነት እንዲህ አይነት ሐሳብ ላላችሁ ለሁላችሁ ክርስቲያኖች ነው። ስለዚህ ይሄንን ቪዲዮ አጥፊው ሰዎችን በሚያዝናና መልኩ ሰዎችን በሚያስተምር መልኩ ሐሳቡን ላስይዛቸው ብዬ ነው የሚል ሐሳብም ተገቢ አይደለም። እንደዚህ አይነት ስርዓት ቤተክርስቲያናችን የላትም። እንደዚህ አይነት አስተምሮም ደግሞ ዘመኑን እንዋጃለን ዘመናዊ እንሆን ምን ችግር አለው ብሎ ከሚያስተምሩና ከሚናገሩ አላዋቂ መምህራን የተሰነዘረ ቃል ነው። ስለዚህ ሥጋው ደግሞ ያለውን ክብር አውቀን ከኃጢአታችን ጸድተን ንጹህ ሆነን ማለት ነው ሲባል ንስሐ ገብተን ማለት ነው። ሁለተኛ ነገር ደግሞ ከእግዚአብሔር በላይ የበለጠብንን ጣዖታችንን አጥፍተን ማለት ነው። ሶስተኛ ነገር ደግሞ ሥጋው ደግሞ ከተቀበልን በኋላ በተቻለን መጠን ለመጠንቀቅና ከኃጢአት ለመራቅ ማለት ነው እንጂ ከኃጢአታችን ከነበደላችን ተቀብለንም በደል እንሰራለን ሳንቀበልም ብንሰራ ችግር የለውም የሚለውን ለማረጋገጥ አይደለም። ስለዚህ በዚህ ልክ ተቃኝታችሁ ይሄንን አስተሳሰባችሁን አስወግዳችሁ ሥጋው ደግሞ ልትቀበሉ ስትሉ ከምትችሉት በደል መቶ ከምትችሉት ኃጢአት ሁሉ ተቆጥባችሁ ንስሐ ገብታችሁ እንጂ መቶ የምትችሉትን ሳትችሉ ችግር የለውም በሚል ሥጋው ደግሞ የምትቀበሉ ማረፍ መቻል አለባችሁ ለማለት ነው። ኮፒ ሊንክ፣ ሼር፣ ፖስት ያደረጋችሁ አዳርሱት። ዲሲ ዩቲዩብንም ደግሞ ገብታችሁ ሰብስክራይብ አድርጉልኝ። ባዮ ላይ ሊንክ አስቀምጬላችኋለሁ። ይቆያል። ወንድማችን ዲያቆን ሲራክን ገብታችሁ ዩቲዩብ ላይ ፎሎ አድርጉት። ወንድማችን ቃለ ሕይወትን ያሰማል።
እርግጥ ነው ለአንዳንዶች አስተዳደጋቸው በጣም ቻሌንጅ አድርጓቸዋል። ከልጅነታቸው ጀምሮ ሱሪ የለበሱ ያደጉ ሰዎች ቶሎ ማቆም ዳግቷቸዋል። እንረዳዋለን እሱ። እንደዛም ቢሆን ግን ክርስትና የተጋድሎ ህይወት ስለሆነ እያሸነፍነው ልንሄደው የምንችለው ነገር ነው እንጂ ደስ እያለን ወይ ደግሞ ኮንቴንት ዋይዝ እያደረግነው የምንሄደው ነገር አይደለም። ስለዚህ በተቻለ መጠን ትግሉን ውስጣዊ አድርጎ ከንስሐ አባታችን ጋር እየተነጋገርን የምንሄድበት ጉዳይ ነው ብዬ አስባለሁኝ። አንድ ቪዲዮ ላቀርብላችሁ ነው። ምናልባት ድምፁ በኋላ ላይ ኮፒራይት ኖሮት ከጠፋ እንግዲህ እግዚአብሔር ይርዳችሁ። ነገር ግን መንዙማ ነው። ታዲያ እዛ መንዙማ ውስጥ ከ6 ቀን በፊት የተለቀቀ ቪዲዮ ላይ እዛ መንዙማ ውስጥ ማን ነው ኮሜንት እያደረገ ያለው የሚለውን ነገር ለማሳየት ያህል ነው። ተመልከቷቸው። ማርያም ወልቄ ማለት ሁሉ ጊዜ ማዳምጠው ነው። ተመልከቱ። የእኔ መመሰጥ ምን ይባላል? መሰረት ነች፣ መስቀል አላት። ማርያምን እኔም ወደዋለሁ። ማርያምን የሚል ኮሜንት በዛ። እግዚአብሔር ፍቅር ነው የሚለው አካል ማለት ነው። ማርያምን በጣም ወደዋለሁ። ማርያምን ስወደው ይህን ነሽዳ የምወደው መንዙማ ነው። ማርያምን ኦርቶዶክስ ነኝ ግን በጣም ወደዋለሁ ነሽዳውን። ሂዳያ ይስጥሽ ወይ ደግሞ ወደ እውነት መንገድ ነይ እንደማለት ነው የኮሜንት እየመለሱላት ያለች ሙስሊሞች። ምክንያቱም ይሄን ነገር በማለታቸው በጣም እናንተም እኮ እንወዳቸው ነው ይላሉ። ሂዳያ ይስጥሽ ኑ ወደ እውነት መንገድ፣ ስለዚህ ያላችሁበት መንገድ ስህተት ነው እየተባሉ ነው ያሉት። ተመልከቱ። ማርያም ነው። ተመልከቱ እንዳለ ማርያምን ከልጅነት ጀምሮ የምሰማው ማርያምን ምናምን እንዳለ መስቀል ናቸው፣ መስቀል ያደረጉ ናቸው። ተመልከቷቸው። መዝሙር የሚለቀቅ ምን እንደሆነ ምን እየገጠመን እንደሆነ ግን እንደው ክርስቶስ ይወቅ። እንደው አንዷ ብቻ ነች እንደውም ጅል ያለቻት ለአንዷ ገብታ እና በጣም አሳፋሪ የሆንን ነው መሰለኝ። በጣም ውሽስ መሐመድን የሚያወድስን ነገር እንዴት ነው ሰው ሊወድ የሚችለው? መሐመድ እኮ ማለት የክርስቶስ ሐሰተኛ ነቢይ ተቃዋሚ ነው። ሐሰተኛ ነቢይ ብለን ከሃዲ ብለን የምንናገረው ሰው ነው። ይህን ሁሉ ህዝብ ከክርስቶስ ነጥቆ አጠፋ፣ እነኚህ ሁሉ ነፍሳትን ለገሃነም አደረጋቸው ብለን የምናስበው ሰው ነው። ታዲያ ይህንን ሰው እንዴት ነው ወደዋለሁ ስወደው ማርያምን እያሉ እንዴት ነው የሚለው? ማርያምን የሚጠራ ሰው ማርያምን ወላዲተ አምላክ አይደለችም ብሎ የሚናገረውን ሰው ልትወዱበት የምትችሉበት መንገድ ምንድን ነው? ክርስቶስን የሚያቃልል ፈጣሪን ፍጡር እያለ የሚናገርን እምነት ልትወዱበትና ልታደንቁበት የምትችሉበት ምክንያት ምንድን ነው? ከምን የመጣ ነው? ከየት የተገኘ ነው? እኔ አንዳንዴ መጀመሪያ ላይ ያልኳችሁ ለዛ ነው የኦርቶዶክሳውያን ነገር የኛ ጉዳይ አይ ሃቭ ኖ አይዲያ ምን አይነት ነገር እየገጠመን እንደሆነ ግን ክርስቶስ ይወቀው። በጣም ደንዝዘናል። በጣም ድንዙዞች ነናል። አሁን እነኚህ ናቸው እንግዲህ በውስጥ ይመጡና እባካችሁ አደራጁን፣ እባካችሁ እንደራጅ፣ ካልተደራጀን እኮ ከባድ ነው የሚሏችሁ እነኚሁ ሰዎች ናቸው። እነኚሁ ሰዎች መንዙማ የሚያዳምጡ መንዙማን ማርያምን ወደዋለሁ የሚሉ ፍጡር አምላኪዎች ብለው የሚሰድቧቸው ማለት ነው። እነሱን ማርያምን መንዙማቸውን ወድላቸዋል ይላሉ። የሐሰተኛ ነቢይ ለሲኦል የተዳረገው ነቢያቸውን ወደዋለሁ እያሉ ነው ያሉት። እንደኛ ትውልድ እንደኛ ኦርቶዶክሳውያን የነፈዘ ያለ አይመስለኝም። 1546 ኮሜንት አለ ተመልከቱ። ሁሉ ማርያምን ነው የሚለው። ሁሉም በአብዛኛው 80-90% ማርያምን የሚል ነው። አላውቅም ሆን ተብሎ እንዲህ ተደርጎ ከሆነም እርግጠኛ አይደለሁኝም። ምክንያቱም ማርያምን ከዚህ ዘፈን ጋር ምን እንደሚያገናኙ ስለማላውቅ ከዚህ መንዙማ ጋር ምን እንደሚያገናኙ ስለማላውቅ እና አንዳንዴ ከባድ ነው። ወደ አዳነች ልምጣ። ቅድም ዜናውን ሲናገር የነበሩ ልጅ የተናገረችበት በተለይ ከቀበሌዎች ቤቶች ጋር በተገናኘ ይህንን ያለችው ቢላ ቤትኛ ሰፋፊ የቀበሌ ቤቶችም በደንብ አድርጋችሁ አልያዛችሁትም። ለይታችሁ ከሆነ ከነካርታቸው ከነቦታቸው ስጡን። እኛ አዳዲስ መሬቶችን ካሳ እየከፈልን
ተጨማሪ ወጪ እየተዳረግን ነው ቤት እየገነባን ያለነው። በአንድ ቀበሌ ቤት በትንሽ የደሳሳ ቤት ግን ሰፋፊ ቦታዎች ተይዘው አመራራችን ቤት የሚገነባው ቪላ ቤት ገና ብዙ ማህበረሰብ እኮ ነው ምን ያደርግልናል ቪላ ቤትኛ ትልልቅ ቤቶችን ገንብተን እዛ ቦታ ላይ ሊቀመጥ የሚችል 2G+4 G+5 G+7 መስራት እየቻል መልሰን ቦታ እያባከነን ያለ ነው። እሱ ደግሞ የመረጃ ጥረት ስላለብን ነው። ክፍለ ከተሞችም እንድታዩ ይሄ በቃ መዋል ያለበት እዛ መልሰን ቤት ለመጠገን አይደለም እንደዚህ አይነት ቦታ ያለበት ይሄ መመሪያ ነው። መመሪያው በሜር ኦፊስ ይወርዳል። እንደዚህ ሰፋፊ ግቢ ያላቸው የመንግስት ቦታዎች ለቤት ጥገና በምንም አይነት አይውሉ። አዳዲስ ቤቶችን እንገነባበታለን ወደ ላይ ከከተማው ጋራ በዘላቂነት መዝለቅ የሚችሉ ነገ የማይፈርሱ ቤቶችን እንደገና ደግሞ ብዙ ማህበረሰብን ሊይዝልን የሚችል ቤት እየገነባንበት የማህበረሰቡን ጥያቄ መመለስ አለብን። እነማንን ነው ሞቢላይዝ ማድረግ የምንችለው? ሴክተሮች በክላስተር አንድ መንደር መገንባት ትችላላችሁ። አንድ ህንጻ መጀመር ትችላላችሁ። በየክላስተራችሁ ባሉት አቅም ያላቸው ሊረዱን የሚችሉ አንዱ ግማሹ ግንባታ እቃዎችን የሚሰጠን ሊሆን ይችላል፣ ግማሹ ማሽነሪ የሚሰጠን ይሆናል፣ ግማሹ ደግሞ ለሌላ ከመንከፍል በሙያው ሊረዳን ይችላል፣ ግማሹ ዲዛይን ሊረዳን ይችላል። ገንዘብ በተለየ ሁኔታ ሳናወጣ ግማሹ ደግሞ ገንዘቡን ኮንትሪቢዩት ያደርጋል ማለት ነው። እንደዚህ ያቀናጀን እነሱን ፕሮሞት በሚያደርግ መንገድ በልዩ ንቅናቄ በሚዲያም እያጀብን በጥሩ ሁኔታ ልንሰራ እንችላለን እንጂ በቁጥቁጥ አንመልሰውም። ዞሮ ዞሮ የክፍለ ከተማ አመራሮች በደንብ አርጋችሁ የበጎ ፈቃድ ቤቶች እንዴት ሊሰሩ እንደሚችሉ አስቡ። ስለዚህ እንግዲህ ይሄ ነገር ነው ወደ ታች ወረደው። በተለይ በቀበሌ ቤት የሚኖሩ ሰዎች አሁን እኛም እዛስ ኢትዮጵያ ባለንበት ሰዓት ላይ በተለይ አዲስ አበባ ከገባ በኋላ በቀበሌ ቤት ነበር የምኖር የነበረው። ስለዚህ ጥንቃቄ መልእክት ሊኖረው ይችላል። አሊያም ደግሞ ማሰብ ያለባችሁ ነገር ካለ ከወዲሁ እንድታሰቡበትና ዝግጅት እንድታደርጉበት ነው። ድንገት በኋላ መጥቶ ቆሌያችሁ እንዳይገፋችሁ መልእክት ለማስተላለፍ ያህል ነው እንጂ ከአዳነች ከሚያገናኘን ነገር ኖሮ አይደለም። ለማንኛውም ዚያ በቃ ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ። ሰብስክራይብ ማድረጋችሁን አትርሱ። ሜምበርሺፕ ጆይን ማድረጋችሁን አትርሱ።